2016 ሶሻል ሳይንስ ላይ የመጣው ይሄ ከሬንታል ፕሮፐርቲ ጋር የተያያዘ ታክስ አከፋፈል ትንሽ አልገባንም ያላችሁኝ ተማሪዎች ያላችሁ ቪዲዮን ኦሬዲ ሰርቼላችኋለሁ። ምናልባት ካላያችሁት ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ነገር ግን ዛሬ ደግሞ በደንብ ኤክስፕሌን ስለማደርግላችሁ ቪዲዮን ባታዩትም ዛሬ በምንሰራው ቪዲዮ አንደርስታንድ ታደርጉታላችሁ። አሁን እንደዚህ ታክስ ስንጠየቅ ስኬጁል ኤ፣ ስኬጁል ቢ፣ ሲ እየተባለ እንደ ቢዝነስ ሁኔታ መጀመሪያ የሰራ ነው ስኬጁል ኤ ነበረ። ስኬጁል ኤ ከኢምፕሎይመንት ጋር በደሞዝ የምናገኘው ገንዘብ ሲሆን ብለን ያገኘነውን በአመት የትኛው ታክስ ውስጥ ነው የሚገኘው ብለን ታክስ ብራኬታችን ውስጥ እየገባን ፐርሰንቴጁን እናያለን። ከዛ በዛ ፐርሰንት ካባዛን በኋላ የሚቀነስልን ደግሞ ቅናሽ ዲዳክሽን ያልነው ደግሞ አለ። ያለን በፐርሰንት ላይ የተሰጠንን ገንዘብ ቀንሰን ታክስ የምንከፍለው ይሄን ያህል ነው፣ ኢንካም ታክሳችን ይሄ ነው እንላለን። አሁን ደግሞ ገቢያችን ከኢምፕሎይመንት ጋር የተያያዘ ሳይሆን ቤት በማከራየት ከኪራይ የተገኘ ብር ከሆነ ደግሞ ስኬጁል ቢ የሚባል ሌላ ቴብል አለ። ስለዚህ ፐርሰንቴጁ የተለያየ ነው የሚሆነው። ልክ እንደ ስኬጁል ኤ በአመት የምናገኘውን ኢንካማችንን እናያለን። የትኛው ውስጥ ነው የሚገኘው፣ እዚህ ኢንካም ብራኬት ውስጥ ነው ወይስ እዚህኛው ኢንካም ብራኬት ውስጥ ነው ብለን ከዚህ እስከዚህ ብር ከሆነ ይሄንን ነው የምንከተለው። ፐርሰንቴጃችን 15 ነው፣ የሚቀነስልን ቅናሽ ደግሞ ይሄ ነው ብለን በዚህ መልኩ ነው የምንከተለው። ነገር ግን አሁን ኢንትራንስ ኤግዛም የመጣውን ካያችሁት ዝም ብሎ ፐርሰንቴጅ ነው እንጂ የተሰጠው እዚህ ጋር የሚቀነስልን ዲዳክሽን አልተሰጠንም አይደለ? አሁን ይሄ ስኬጁል ቢ የምናውቀው ቴብል ተሰጥቶን ቢሆን ዲዳክሽን ያለበት ማለት ነው። ምን እናደርጋለን? የምናገኘውን በአመት ገቢያችንን እናያለን። ለ8 ወር ብቻ ነው ቤት ያከራየ ነው በአመት ውስጥ። ከዛ በ4500 ስናባዛው 8 ወርን በ4500 ስናባዛው ያገኘነው 36000 ብር ነበረ። አሁን ቶታል ያገኘነው በአመት 36000 ብር ስለሆነ ምን እናደርጋለን? ቴብላችን ላይ እንሄድና የትኛው ብራኬት ውስጥ ነው 36000 ብር የሚገኘው እንላለን። ከዛ እዚህ ስንመጣ ይሄ እስከ 38000 ከበር ያደርጋል። ብራኬታችን ሶስተኛው ነው። ያ ደግሞ ማለት የምንከፍለው 15% ነው። ታክስ ሬታችን 15% ነው። የሚቀነስልን ቅናሽ ደግሞ ዲዳክሽን ደግሞ 1710 ነው። አሁን ዲዳክሽን ሜተድ የምንለው ነው። እዚህ ጋር ዲዳክሽን ስላለን ዲዳክሽን ሜተድ ነው የምንለው። የምናደርገው 36000 ነው ኢንካማችን። 36000 ሲባዛ እናደርግና የምንከፍለው ፐርሰንት ደግሞ 15% ነው። 15 መቶኛ እናደርጋለን። ከዛ በኋላ ይሄንን ካበዛን በኋላ ግን መቀነስ አለብን። ቅናሽ ደግሞ የሚሰጠን 1710 ብር ስላለ ምን እናደርጋለን? 1710 ብራችንን እንቀንስና ይሄ በዲዳክሽን ሜተድ የምንሰራበት ነው። 360 በ15 ማባዛት ነው 5400 ይሆናል። ከ5400 ላይ የሚቀነስልን ደግሞ 1710 አለ። ስለዚህ ከ5400 ላይ 1710 እንቀንስና 0 ከ10 ላይ 1 9 ከ13 ላይ 7 ደግሞ 6 ከ4 ላይ 1 3 እናደርግና መልሳችን 3690 ነበር ምንለው ስኬጁል ቢ ተሰጥቶን በዲዳክሽን ሜተድ ብንሰራ ማለት ነው። ስለዚህ መልሳችን የሚሆነው ቢ ነበር። አንድ አይነት መልስ ነው የምናመጣው፣ ቢ ነው የሚሆነው። ነገር ግን ፈተናችን ላይ እንዳያችሁት ምንም ዲዳክሽን አልተሰጠም፣ የሚቀነስልን ነገር የለም። ዝም ብሎ ፐርሰንቴጅ ብቻ ስለተቀመጠ እንዲህ አይነቶቹን በፕሮግሬሽን ሜተድ ነው የምንሰራው። አሁን በፕሮግሬሽን ሜተድ ደግሞ ስንሰራ የምናደርገው ምንድነው? የምናገኘውን ይሄ 36000 ብራችንን እንከፋፍለዋለን። ልክ እዚህ ጋር ከ0 እስከ 7200 ብር ታክስ አይከፈልበትም ስለተባለን እኔ የማገኘው 36000 ብር ነው። ከ36000 ብር ላይ ለምን 7200 አልቀንስም እንላለን። ቶታላችን ላይ ታክስ የማንከፍልበትን 7200 ስናወጣ ስንት ይቀረናል? 28800 ይቀረናል አይደለ? ስለዚህ ምን እናደርጋለን? 7200 ብራችንን ታክስ አንከፍልበትም በ0% ነው የምናባዛው ብለን ለምን ይሄ ኤግዘምትድ ነው ታክስ አይከፈልበትም 0 አደረግን። ከዛ በኋላ ከ28800 ውስጥ ደግሞ እዚህኛው ብራኬት ውስጥ መግባት የሚችለው በ10% የሚከፈልበት ደግሞ ምን ያህል ነው እንላለን። ሁሉንም በ10% አንከፍልም። ምክንያቱም እዚህ ጋር ከቨር የሚያደርገው ከ7200 እስከ 19800 ያለውን ጋፕ ካያችሁት ማክሲመሙ 19800 ነው። ያ ማለት ስናቀናንሰው በዚህና በዚህ መካከል ስናቀናንስ ያለው ልዩነት 12600 ነው። ስለዚህ ከዚህ ከ28800 ብራችን ላይ ደግሞ 12600 የሚያክለውን ታክስ የምናደርገው በ10% ነው። ስለዚህ በሚቀጥለው ብራኬት በ10% ታክስ የሚደረገው ከዚህ ከቶታል ብራችን ላይ ከ28800 ውስጥ 12600 ብቻ ነው። ስለዚህ 12600ችንን በ10% ወይንም በ0.1 ስናባዛው 1260 ሆነልን። አሁን ከዚህ 28000 ውስጥ ስንት ቀነስን? ኦሬዲ 12600 ኦሬዲ ቀንሰን ታክስ አድርገናል 10%። ስለዚህ ደግመን ደግሞ የሚቀጥለው ላይ ታክስ እንዳንሆን እንቀንሰዋለን ማለት ነው። ስለዚህ ይሄን ከፍዬበታለሁ እንልና 16200 ይቀረናል አይደለ? ስለዚህ የሚቀጥለው 16200 ብራችን ደግሞ ታክስ የሚደረገው የት ውስጥ ነው? 15% ላይ ነው ማለት ነው። ስለዚህ እዚህ ጋር አጋጣሚ ገንዘባችን 16200 ቢቀረንም እስከ 18600 እንኳን ቢሆን ኖሮ ታክስ የምናደርገው 15% ውስጥ ነው። ስለዚህ የቀረንን 16200 ብራችንን በስንት ፐርሰንት ታክስ አደረግነው? በ15% ወይንም በ0.15 ያኔ ቁጥራችን ስንት ሆነልን? 2430 ብር ሆነልን ማለት ነው። ስለዚህ በ15%
ይሄን ያህል ከፈልን። በ10% ደግሞ ይሄን ያህል። የመጀመሪያ 7200ችን ደግሞ ምንም ታክስ አልተከፈለበትም። ስለዚህ ስናደማምረው ቶታል የምንከፍለው ገንዘብ ስንት ሆነልን? 3690 መጣ። ስለዚህ እዚህ ጋር ዲዳክሽን ካልተሰጠንና በፕሮግሬሽን ሜተድ የምትሰሩ ከመሰላችሁ ቶሎ ብላችሁ ገንዘባችሁ ቶታል ብራችሁን ታያላችሁ። ከዛ በኋላ ያንን ብር መከፋፈል ማለት ነው። በቃ ያንን ይሄን 36000 ብር አንዴ 7200 የመጀመሪያው ባክስ ውስጥ ከተዋለው ምንም ታክስ ማልከፍልበት ነው። 36000 ነበር የማገኘው እንላለን። በቃ 36000 7200ን ምንም አልከፍልበትም። ስለዚህ 7200 ስቀንስ 28800 ነው ያለኝ። ኦኬ ከዛ ከ28800 ላይ ደግሞ 10% የሚከፈልበት ምን ያህል ገንዘብ ነው? ለ10% የሚከፈልበት ገንዘብ ምን ያህል ነው ስንል ጋፓችንን ማየት ነው። በሁለተኛው ታክስ ብራኬትና በመጀመሪያው መካከል ያለው ጋፕ ደግሞ 12600 ነው። ስለዚህ ይሄ 12600 ደግሞ ታክስ የሚከፈልበት 10% ነው እንልና ከዚህ ውስጥ 10% የሚከፈልበትን ደግሞ ለብቻ እናወጣለን። ስለዚህ 36000 ብራችንን በስንት ከፋፈል ነው? አንዴ 7200 ለብቻው 12600 ለብቻው። ከዛ የሚቀጥለው ደግሞ ካለን 16200 ውስጥ ደግሞ እዚህኛው 15% ውስጥ የምከፍልበት ምን ያህል ነው እንላለን። ይሄ 38400 ነው። ይሄ 19800 ነው። ስታቀናንሱት 18600 ነው። ያ ማለት እስከ 18600 የሚያክል ገንዘብ ታክስ የሚከፈልበት 15% ነው። እኛ ግን አጋጣሚ ያለን 18000 አይሞላም 16 ነው። ስለዚህ በቃያችን 16200 ያለንን በ15% እንከፍላለን። 20000 ብር መጥቶብን ቢሆን የምናደርገው ምንድነው? 20000ን በሙሉማ 15% ማድረግ አልችልም። 15% የምከፍለው እስከ 18600 ብቻ ስለሆነ 18600 እዚህ ላይ ቀንስና ቀሪውን ደግሞ 20% ውስጥ ነበር ማደርገው። ስለዚህ ያቀናነስን ገንዘባችንን መከፋፈል እንደማለት ነው። አሁን ያለን ብር በቃ በ3 ነው የተከፈለው። 7200 ብራችን ከዛ 12600 ብራችን ከዛ የቀረን 16200 ቢደማመሩ ስንት ሆነ ማለት ነው? 36000 አይደለ? ይሄንን ብንደምር 36000 ነው የሚሆነው። የመጀመሪያው 7200 ታክስ አንከፍልበትም 0% ነው 0። የሁለተኛው ደግሞ ገንዘባችን ደግሞ 12600 ደግሞ 10% ነው 0.1። ሶስተኛ የቀረን ደግሞ 16200 ደግሞ 15% ነው 0.15። ከዛ እነዛን ሶስቱን መደማመር ነው። አሁን እንደዚህ የምንከፋፍለው ለምንድን ነው? እዚህ ጋር ዲዳክሽኑ ስላልተሰጠን ልክ ቅድም በዲዳክሽን ሜተድ እንደሰራ ነው ፐርሰንቴጁ ይሄ ሲሆን የምትቀንሱት ይሄን ነው፣ ቅናሽ ይሄ ያላችሁ ተብሎ የተሰጠን ይሄ ኮለም ስለሌለ ብራችንን ብሬክ ዳውን ያደረግነው ለዛ ነው። ይሄ ግን ተሰጥቶም ቢሆን ቀጥታ ዲዳክሽን ቴብል ተሰጥቶም ቢሆን የምናገኘው ገንዘብ 36000 ብር ነው። የሚከፈልበት ፐርሰንት ደግሞ ከዚህ እስከዚህ ላለ ገንዘብ 15% ነው። የሚቀነስልን ቅናሽ ደግሞ 1710 አለ ብለን አቀናንሰን ዞሮ ዞሮ አንድ አይነት መልስ ነበር የምናመጣው። ስኬጁል ኤ ላይ ደግሞ የሰራሁላችሁን ካያችሁት ከዚህ እስከዚህ ከሆነ ይሄ ፐርሰንት ነው፣ ከዚህ እስከዚህ ይሄ ነው ተብሎ በዲዳክሽን ሜተድ ነበር የሰራ ነው። በፕሮግሬሽን እንስራ ብንል ደግሞ እነሱ ራሳቸው አቀናንሰው ገንዘቡን እዚህ ጋር አስቀምጠውልናል። በፕሮግሬሽን መስራት ብንፈልግ 600 ብሩ ታክስ አይከፈልበትም። የሚቀጥለው ደግሞ 1050 ብር 10% ነው። የሚቀጥለው ደግሞ ይሄ ብር ይሄ ነው ተብሎ ብሮቹ ኦሬዲ ተቀናንሰው ተቀምጠውልናል። እነዚህን ቁጥሮች ቼክ ብታደርጓቸው ይሄ 1600 ላይ 600 ሲቀነስ 1050፣ ከ3200 ላይ ይሄን ብትቀንሱ 1550፣ ከዚህ ላይ ይሄን ብትቀንሱ ይሄንን፣ ከዚህኛው ላይ ይሄን ብትቀንሱ ይሄን ነው የምታገኙት። ስለዚህ እዚህ ጋር የተቀመጡልን ቁጥሮች ኦሬዲ ጋፓችን ምን ያህል ገንዘብ ነው በዚህ ብራኬት ውስጥ ቻርጅ የሚደረገው 15% ለማለት ነው። አሁን ስኬጁል ኤ ላይ ያለውን በዲዳክሽን ሜተድ የሰራነውን 10460 ብር በዚህኛው ደግሞ በፕሮግሬሽን እንስራ ካላችሁ የምታደርጉት ምንድነው? 10460 ነው የማገኘው። ስለዚህ ከ10460 ላይ ታክስ ማልከፍልበት 600 ብር ነው። 600 እንቀንሳለሁ 0 6 ከ14 ላይ 6 እንላለን 8 ከዛ 9 አይደለ 9800 ይቀረኛል። አሁን 600 ብሩን ታክስ ማልከፍልበት አንድ መስመር አገኘው። ኦኬ 600 ታክስ አልከፍልበትም ብለን እዚህ ጋር የሚኖረኝ 600 ነው ኤግዘንት የሚሆንልኝ። በ10% የምከፍለው ደግሞ ምን ያህል ነው ስንል ኦሬዲ ተጽፎልናል እዚህ ጋር 1050። ቅድም እንደሰራ ነው እኛ ከዚህ ላይ እዚህ ማቀናነስ አይጠበቅብንም። ስለዚህ ምን እናደርጋለን? 1050 የሚያክል ደግሞ ገንዘብ 10% ነው የሚከፈልበት ስለተባለን ከዚህ ከ9000 ላይ 1050 እንቀንሳለን። 1050 ስንቀንስ የሚቀረን 0 ከ6 ላይ 5 1 ከ8 ላይ 0 8 ከ9 ላይ 1 8 ይሆንና 8800 ይቀረናል። አሁን ከ8810 ውስጥ ስንቱ ነው 15% የሚከፈልበት ስንል እዚህ ጋር ተሰጥቶናል። 1550 15% ነው የሚከፈልበት። ስለዚህ አንድ ጨረስን። ሁለተኛ ደግሞ ይሄ ነው ግሩፓችን። ሶስተኛው ደግሞ የሚቀጥለው 1550ችን ነው 15% የሚከፈልበት። ከዛ የሚቀጥለው 20 የሚከፈልበት ስንት ነው ስንል ካለን ብር ላይ 1550 መቀነስ ነው። 1550ችንን ስንቀንስ ስንት እናገኛለን? 7260 ነው ያገኘሁት። አሁን ከ7260 ላይ ደግሞ 2050 ብር በ20% ነው የሚቀነስበት። ስለዚህ ከዚህ ውስጥ 2000 ደግሞ
2050 ደግሞ በ20% ነው የሚከፈልበት እንልና 2050ችን ደግሞ ካለን ላይ እንቀንሳለን ማለት ነው። 2050ን ስቀንስ 5210 ቀረኝ። ከ5210 ላይ ደግሞ 25% የሚከፈልበት ስንቱ ነው? 2550 ነው አይደለ? 2550ችን ደግሞ 25% ስለሚከፈልበት ካለኝ ብር ላይ 2550 አቀናንሳለሁ። ያኔ ቀሪው 30% ውስጥ ይገባል ማለት ነው። ስለዚህ እዚህ ጋር 2550ን ስቀንስ 2660 ቀረኝ። ቀሪ 2660 ይሄ እስከ 3100 ድረስ ነው። እኔ ግን የቀረኝ 2660 ታክስ የሚደረገው 30% ነው ብለን እዚህ ጋር የሚቀረኝ 2660 ነው። ነገር ግን እስከ 3000 ቢሆን ኖሮ እዚህ ውስጥ ነበር የሚሆነው 35% ውስጥ አንገባም ነበር። አሁን ይሄን ሜተድ ስንጠቀም ዲዳክሽን የሚባል የለም ፕሮግሬሽን ሜተድ ላይ። ስለዚህ እዚህ ጋር የከፋፈልነውን 600 ብራችን ታክስ አይከፈልበትም፣ ዜሮ ነው የሚሆነው። ይሄ ደግሞ በ10% ካልኩሌት ስናደርገው 105 ብር፣ ይሄን ደግሞ በ0.15 በ15% ስንሰራው 232፣ እዚህም ጋር ያለውን ደግሞ በ0.2 ስናበዛው 410፣ ይሄ ደግሞ በ0.25 ይሄን ያህል መጣ። ይሄኛው ደግሞ በ0.3 ይሄን ያህል ይመጣል። ከዛ ብንደማምራቸው የምናገኘው ተመሳሳይ 2183.1 ነው። ኦልሞስት አንድ አይነት ነው የምናገኘው ማለት ነው። ስለዚህ በሁለቱም ሜተድ ብንሰራ ተመሳሳይ ነው። ልዩነቱ ዲዳክሽን ሜተድ ሲሆን ዲዳክሽን ኮለም ይሰጠናል። ፕሮግሬሽን ሜተድ ከሆነ ደግሞ ዲዳክሽን ኮለም ሳይሰጠን እኛ ራሳችን የተሰጠንን ቶታል ገንዘብ ከፋፍለን የመጀመሪያው 600 የሚቀጥለው 1050 የሚቀጥለው ብለን ደማምረ ነው ይሄ ገንዘብ እስኪሞላ ድረስ ማለት ነው። እያንዳንዱ ብራኬት ውስጥ ያስገባነውን ገንዘብ ስንደምር ግን ይሄን 10460 መስጠት አለበት። ከዛ እያንዳንዱን በታክስ ፐርሰንቴጃችን እያባዛን ስንደምር የምናገኘው ቶታላችን ይሄ ፕሮግሬሽን ሜተድ የምንለው